ጤና ይስጥልን እንደምን አላችሁልን የቻናላችን ቤተሰቦች የእናንተ ኢትዮ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን አልኬሚስቱ ክፍል 9 ማቅረባችን ይታወሳል። በዛሬው ትረካችን አልኬሚስቱ ክፍል 10 ይዘንላችሁ ቀርበናል። ለቻናላችን አዲስ ኖት ሼር፣ ላይክ እና ሰብስክራይብ ማድረጉን አይዘንጉ። አልኬሚስቱ ክፍል 10 እንደሚከተለው ይቀርብላችኋል። በዚህ መጀመሪያ ቀን እንግሊዙን ጨምሮ ሁሉም ሰው ደክሞት ነበርና ተኛ። ብላቴናው ከጓደኛው ርቆ 5 የእድሜ ኩዮቹ ያሉበት ድንኳን ውስጥ ተመደበ። በረሃኞች በመሆናቸው እሱ ስለ ታላላቅ ከተሞች በሚያወራላቸው ታሪኮች ይደነቁ ነበር። ብላቴናው የበጎች እረኝነት ህይወቱን ተረከላቸው። በክሪስታል መደብር ውስጥ ያሳለፈውን ጊዜ ሊነግራቸው ሲል እንግሊዙ ወደ ድንኳኑ ገባ። ስፈልግህ አረፈርኩ አለው ብላቴናውን ወደ ውጭ እየመራው። አልኬሚስቱ የሚኖርበትን በማፈላለግ እንድትረዳኝ በጣም እፈልጋለሁ። በመጀመሪያ በራሳቸው ሊፈልጉት ሞከሩ። አልኬሚስቱ ሊኖርበት ይችላል ብለው የገመቱትን ድንኳን ሁሉ ሲያስሱ አሉ። ሙሉ ቀን ልናባክን እኮ ነው አለ እንግሊዙ ከብላቴናው ጋር አንድ የውሃ ጉድጓድ አጠገብ ተቀምጦ። ሰው መጠየቅ ሳይሻለን አይቀርም ብላቴናው ሐሳብ አቀረበ። እንግሊዙ እዚህ የመጣባቸው ምክንያቶች ሌሎች ሰዎች እንዲሰሙበት አልፈለግም ነበር። በመጨረሻ ግን ከሱ የተሻለ አረብኛ የሚናገር ብላቴና ሰዎች እንዲጠይቅለት ተስማማ። ብላቴናውም የፍየል ቆዳ ስልቻዋን በውሃ ልትሞላ ወደ ጉድጓድ የመጣችውን ሴት ቀረባት። እንደምን ዋልሽ እናቴ? እዚህ ስፍራ የአልኬሚስቱን መኖሪያ ለማግኘት እየሞከርኩ ነበር። ሴትየዋ እንደሱ የሚባል ሰው እንደማታውቅ ነግራው በፍጥነት ከአጠገቡ ሄደች። ከመብረሯ በፊት ግን ጥቁር የለበሱ ሴቶች ባይናገር እንደሚሻለው መከረችው። ምክንያቱም ጥቁር የሚለብሱ ያገቡ ሴቶች ናቸው። እሱም ባህሉን ማክበር አለበት። እንግሊዙ ተናዷል። ረጅም ጉዞ በከንቱ የሚቀር መስሎ ታየው። ብላቴናውም አዝኗል። ጓደኛው እጣ ፈንታውን እየተከተለ ነው። አንድ ሰው እጣ ፈንታውን ሲከተል ደግሞ እንዲሳካለት ዓለም ሁሉ ሊያግዘው ይጥራል ነበር ያሉት አረጋዊው ንጉስ። እሳቸው ሊሳሳቱ አይችሉም። ከዚህ በፊት ስለ አልኬሚስቱ ሰምቼ አላውቅም አለ ብላቴናው። ምናልባትም እዚህ ማንም ሰምቶት አያውቅም ይሆናል። የእንግሊዙ አይን በራ። ልክ ነው። ምናልባት ማንም አልኬሚስት ምን እንደሆነ አያውቅ ይሆናል። የህዝቡን በሽታዎች የሚፈውስላቸው ማን እንደሆነ ጠይቅልኝ። ጥቁር የለበሱ አያሌ ሴቶች ውሃ ፍለጋ ወደ ጉድጓዱ መጥተው ነበር። ብላቴናው ግን እንግሊዙ ቢጋፋፋውም አንዳቸውንም አልጠየቃቸው። ከዚያ አንድ ሰው ወደ እነሱ ቀረበ። የሰዎችን በሽታ የሚያድነው ሰው ታውቀዋለህ ሲል ብላቴናው ጠየቀ። አላህ ነው ከህመማችን የሚፈውሰን አለ ሰውየው። ጸጉረ ልውጦችን መፍራቱ በግልጽ ያስታወቀበት። ጠንቋዮችን ነው የምትፈልጉት? ከቅዱስ ቁርአን የሆነ ቃላትን አነበበና መንገዱን ቀጠለ። ሌላ ሰውዬ መጡ። እድሜያቸው ገፋ ያለ ነው። ትንሽዬ ባልዲ ይዘዋል። ብላቴናው ጥያቄውን ለሳቸው ደገመላቸው። እንዲህ አይነት ሰው ለምን ማግኘት ፈለክ? አረቡ መልሰው ጠየቁት። ምክንያቱም ይሄ ጓደኛዬ ብዙ ወራት ተጉዞ እዚህ የመጣው ያንን ሰው ለማግኘት ብሎ ነው አለ ብላቴናው። እንደሱ ያለ ሰው እዚህ ኦሲስ ውስጥ ካለ በጣም ኃያል መሆን አለበት አሉ ሽማግሌው። ጥቂት ታሰብ ካደረጉ በኋላ የጎሳው አለቆች እንኳን ሊያገኙት ሲፈልጉ ሊያገኙት አይችሉም። እሱ ሲፈልግ ብቻ ነው የሚገኘው። ጦርነቱ እስኪቆም ጠብቁ። ከዚያም ከሲራራው ጋር ከዚህ ሄዱ። በኦሲሶ ህይወት ውስጥ ጥልቅ ማለት አትሞክሩ አሉና ሄዱ። እንግሊዙ በጣም ተደሰተ። ትክክለኛ አቅጣጫ ላይ ናቸው። በመጨረሻም ጥቁር ያለበሰች ወጣት መጣች። በትከሻዋ መቅጃዋ ተሸክማለች። ራሷን ብትከናነብ ፊቷ አልተሸፈነ። ስለ አልኬሚስቱ ሊጠይቃት ብላቴናው ቀረብ አላት። በዚህ ቅስፈት ራሱ መንቀሳቀስ ያቆመ መሰለ። የሁለንተና ነፍስ ውስጥ ተሰራጨ። ጥቋቁር አይኖቿን ሲመለከትና በሳቅና በዝምታ መሃል ያሉትን ከናፍሯን ሲያይ ዓለም ሁሉ የሚናገረው ቋንቋ ሁሉ በጣም ወሳኝ የሆነውን ቋንቋ በምድር ላይ ያሉ ሰዎች ሁሉ በልባቸው የሚረዱትን ቋንቋ ተማረ። ፍቅርን።
ከሰባዊ ፍጡራን በእድሜ የሚተልቅ ከበረሃው የሚበልጥ ጥንታዊ የሆነ ነገር ልክ በብላቴናውና በልጅቷ አይኖች መሃል እንደሆነው ሁለት ጥንድ አይኖች ሲገናኙ አንድ አይነት ኃይል የሚረጭ ፈገግ አለች። ይሄ ደግሞ በእርግጠኝነት ንግር ነው። ሳይታወቀው እድሜውን ሙሉ ሲጠብቀው የኖረውን ንግር ከበጎቹና መጽሐፍቱ ውስጥ ክሪስታል መደብር ውስጥና በበረሃው ጸጥታ ውስጥ ሲፈልገው የኖረውን ንግር ንጹህ የዓለም ቋንቋ ማብራሪያ ያሻው ዓለሙ በማያቋርጥ ጊዜ ለመጓዝ ምንም ማብራሪያ እንደማያሻው ሁላ በዚያች ቅጽበት ብላቴናው የተሰማው በእርሱ ሕይወት ውስጥ ልትኖር ከምትችለው ብቸኛ ሴት ጋር መሆኑ ነው። እሷም ያለምንም የቃላት ልውውጥ ይሄ ሁኔታ ታውቋታል። ፍቅር ሊይዘው እንደሚገባና ከሴቷ ጋር ለመጣመር ከመወሰኑ በፊት ግን ሊያጠናት እንደሚገባ በወላጆቹ ተነግሮታል። ሆኖም እንደዚህ የሚያስቡ ሰዎች የሁለንታን ቋንቋ ተረድተው ታያውቁም ይሆናል። ምክንያቱም ያንን ቋንቋ ስታውቅ በረሃ ውስጥ የሆነች ሴት አንተን እንደምትጠብቅህ መረዳት ቀላል ይሆንልሃል። እናንተ ሁለት ሰዎች ስትገናኙና አይኖቻችሁ ሲገጣጠሙ ትናንትና ነገ አላስፈላጊ ይሆናሉ። ያቺ ቅጽበት እንዲሁም ከፀሐይ በታች ያለ ነገር ሁሉ በአንድ እጅ ስለመጻፍ የማይታመን እርግጠኝነት ብቻ ይቀራሉ። ፍቅርን የሚቀሰቅሰውና በምድር ላለው ሰው ሁሉ መንትያ ነፍስ የሚፈጥርለት እጅ ነው። ከዚያ ፍቅር ውጪ የሰው ልጅ ህልሞች ትርጉም የላቸው። መክቱብ ሲል አሰበ ብላቴናው። እንግሊዙ ብላቴናውን ወዘወዘው። ጠይቃት እንጂ። ብላቴናው ኮረዳውን ይበልጥ ቀረብ አላት። ፈገግ ስትል እሱም ፈገግ አለላት። ማነው ስምሽ ጠየቃት። ፋጡማ አለች ኮረዳው አይኖቿን እያሻሸች። በእኔ ሀገር አንዳንድ ሴቶች የሚጠሩበት ስም ነው። የነቢያችን ሴት ልጅ ስም ነው አለች ፋጡማ። ወራሪዎቹ ስሙን በየደረሱበት ያደርሱታል። ይህች ቆንጆ ኮረዳ ስለ ወራሪዎቹ በኩራት ተናገረች። እንግሊዙ ሲጎተጉተው ብላቴናው የሰዎችን በሽታ ስለሚፈውስ ጠየቃት። እሱማ የዓለም ምስጢር አጠንቅቆ የሚያውቀው ሰው ነው አለች። ከበረሃው ጅኒዎችም ጋር ይገናኛል። ጅኒዎች ደግ እና ክፉ መናፍስት ናቸው። ልጅቷ የአስገራሚ ሰውዬ የሚኖርበትን የደቡብ አቅጣጫ ጠቆመቻቸው። ከዚያም ውሃዋን ቀርታ ሄደች። እንግሊዙም የለም አልኬሚስቱን ፍለጋ ሄዷል። ልጁ ግን አንድ ቀን ሌቫንተር የዚህችን ሴት ሽቶ ይዞለት መጥቶ እንደነበር እያስታወሰና መኖሯን እንኳን ሳያውቅ በፊት እንደወደዳት እያሰበ ከውሃ ጉድጓድ አጠገብ ለረጅም ሰዓት ተቀመጠ። ለሱ ያለው ፍቅር በምድር ያለውን አዱኛ ሁሉ ለማግኘት እንደሚያስችለው አውቋል። በማግስቱ ኮረዳዋን መልሶ እንደሚያገኛት ተስፋ አድርጎ ወደ ውሃ ጉድጓድ ሄደ። የሚደንቀው ነገር እንግሊዙም እዚያው ስፍራ በረሃውን ሲመለካከት አገኘው። ሙሉን ከሰዓት በኋላና ምሽቱን ጠበቁት አለ። ከምሽቱ የመጀመሪያዎች ከዋክብት ጋር ብቅ አለ። ምን እየፈለጉ እንደሆነ ነገርኩት። እሱም እርሳስን ወደ ወርቅ ለውጬ አውቅ እንደሆነ ጠየቀኝ። ልማር የመጣሁት ይህንን እንደሆነ ነገርኩት። መሞከር አለብህም አለኝ። ይህንኑ ብቻ ነው ያለኝ። ሂድና ሞክር። ብላቴናው ምንም አልተናገረም። ምስኪኑ እንግሊዝ ይህን ሁሉ መንገድ የተጓዘው ብዙ ጊዜ የሰራውን ነገር ደግሞ እንዲሰራው ሊነግረው ብቻ ነው። ታዲያ ሞክረዋ አለው እንግሊዙን። የማደርገው እንደሱ ነው። አሁኑኑ ጀምረዋለሁ። እንግሊዙ ሄደ። ፋጡማ መታ ውሃን በመቅጃዋ ሞላች። አንድ ነገር ልነግርሽ ነው የመጣሁት አለ ብላቴናው። ሚስቴ እንድትሆኝ እፈልጋለሁ። እወድሻለሁ። ኮረዳዋ ውሃ መቅጃዋን ጣለችው። ውሃውም ተደፋ። እዚሁ በየቀኑ እየመጣው እጠብቅሻለሁ። በረሃውን አቋርጬ የመጣሁት ፒራሚዶቹ አቅራቢያ ያለ ሀብት ፍለጋ ነው። እናም ለኔ ጦርነቱ እርግማን መስሎኝ ነበር። አሁን ግን ምርቃት ሆኖኛል። ምክንያቱም ወደ አንቺ አምጥቶኛል። ጦርነቱ የሆነ ጊዜ ማብቃት አይቀርም አለች ኮረዳዋ። ብላቴናው በዙሪያ ያሉትን የቴምር ዛፎች ተመለከተ። የበጎች እረኛ እንደነበርና አሁንም ተመልሶ እረኛ መሆን እንደሚችል ለራሱ ነገረው። ፋጡማ እሱ ከሚፈልገው ሀብት ትበልጣለች። የጎሳ ወንዶች ሁሌም ሀብት ፍለጋ እንደተጓዙ ናቸው።
አለች ኮረዷ ልክ የሚያስበው እንደገመተች ሁሉ። ሴቶቹም በእነዚህ የጎሳ ወንዶች ኩራት ይሰማቸዋል። ውሃውን መልሳ ሞላችና ሄደች። ልጁ በየቀኑ ፋጡማን ለማግኘት ወደ ጉድጓዱ ይሄዳል። ስለ እረኝነት ህይወቱ፣ ስለ ንጉሱ እንዲሁም ስለ ክሪስታል መደብሩ አውርቶላታል። ጓደኛሞች ሆነዋል። ደግሞም ከእሷ ጋር ከሚያሳልፈው 15 ደቂቃ ውጭ ያለው ጊዜ የማይመሽ የማይነጋ እስኪመስለው ድረስ ይረዝምበታል። በኦሲሱ ለአንድ ወር ያህል እንደቆዩ የሲራራው መሪ አብረውት የተጓዙትን ሁሉ ስብሰባ ጠራቸው። ጦርነቱ መቼ እንደሚያበቃ ስለማናውቅ ጉዟችንን መቀጠል አንችልም አለ። ፍልሚያዎቹ ረጅም ጊዜ ምናልባትም ዓመታትን ሊወስዱ ይችላሉ። በሁለቱም ወገን ኃያል ጦሮች ናቸው ያሉት። ድሉ ለሁለቱም ወሳኝ ነው። የክፉና የደግ ጦርነትም አይደለም። ለኃይል ሚዛን ሲሉ ሁለት ኃይሎች የሚፋለሙበት ጦርነት ነው። እንዲህ ያለው ጦርነት ከተጀመረ ከሌላው አይነት ጦርነት የረዘመ ጊዜ ይወስዳል። ምክንያቱም አላህ በሁለቱም ወገን አለ። ሰዎች ወደ መኖሪያቸው ሲመለሱ ብላቴናው ግን ፋጡማን ሊያገኛት ሄደ። ስለ ጠዋቱ ስብሰባ ነገራት። እንደምታፈቅረኝ ነገርከኝ። ከዚያም ስለ ሁለንተናዊ ቋንቋ፣ ስለ የሁለንታ ነፍስ አስተማርከኝ። በዚያም ምክንያት የማንነት አንድ አካል ሆኛለሁ። ብላቴናው የድምጿን ስልትና ቃና አዳመጠና በቴምሮቹ መሃል ከሚነፍሰው ነፋስ ድምጽ ይበልጥ እንደሚያምርም አሰበ። እዚህ ሆኜ ለረጅም ጊዜ ስጠብቅ ነበር። ትናንቴን፣ ባህሌን፣ የበረሃ ወንዶች ከሴቶች የሚጠብቁትን ምግባር ዘንግቼዋለሁ። ከሕፃንነቴ ጀምሮ በረሃዊ የሆነ ድንቅ ስጦታ እንደሚያመጣልኝ አልም ነበር። አሁን ስጦታዬ መጥቷል። አንተው ነህ ስጦታዬ። ብላቴናው እጇን ሊይዛት አማረው። የፋጡማ እጆች ግን የጆጉን መያዣ ይዘዋል። ስለ ህልሞች፣ ስለ አረጋዊ ንጉስ፣ ስለ ድብቅ አዱኛ ነግረኸኛል። ስለ ንግሮችም ነግረኸኛል። ስለዚህ አሁን ምንም አልፈራም። ምክንያቱም እነዚህ ንግሮች ናቸው አንተን ወደኔ ያመጡ። እኔም የህልም አንተ እንደምትለው የጣፈንታ አንድ አካል ሆኛለሁ። ስለዚህ ወደ ግብህ መቀጠልህን የምፈልገው። ጦርነቱ እስኪቆም እጠብቃለሁ ካልክ ጠብቅ። ከዚህ በፊት መሄድ ካለብህ ግን ህልምን ፍለጋ ሂድ። የአሸዋ ቁልሎች በነፋሱ ቢለዋወጡም በረሃው ግን ፈጽሞ አይለወጥም። አንዳችን ለአንዳችን ያለን ፍቅርም እንዲሁ ነው የሚሆነው። መክቱብ አለች። እውነትም የህልም ከፋይ ከሆንኩ አንድ ቀን ወደ እኔ ትመለሳለህ። ብላቴናው ያንን ቀን ከእሷ ሲለይ አዝኖ ነበር። የሚያውቃቸው ባለትዳር እረኞች አስታወሰ። ራቅ ወዳለ መስክ ሊሄድ ሲል ሁሉም ሚስቶች ማሳመን ይቸገሩ ነበር። ፍቅር ከሚያፈቅሯቸው ሰዎች ጋር እንዲቆዩ ጠይቃቸዋል። በቀጣዩ ቀን ይህንን ለፋጡማ ነገራት። በረሃ ወንዶቻችንን ወስዶብናል፣ ደግሞም ሁሌም አይመለሱም አለችው። ያንን እናውቃለን፣ ለምደነዋልም። እነዚህ በመጡበት የሚቀሩት ደመናቱን በየሰርጉ አውጡ የሚጠበቁትን እንስሳት፣ ከከርሰ ምድር የሚፈልቀውን ውሃ ይሆናል። የሁሉም ነገር ክፋዮች ይሆናሉ፣ የሁለንተና ነፍስም ይሆናል። አንዳንዶቹ ይመለሳሉ፣ እናም ሌሎችም ሴቶች ይደሰታሉ። ምክንያቱም ባሎቻቸው አንድ ቀን እንደሚመለሱላቸው ያምናሉ። እነዚህን ሴቶች እያየው ቀናባቸው ነበር። አሁን ደግሞ እኔ ራሴም ከሚጠብቁ ሴቶች አንዷ ሆናለሁ። እኔ የበረሃ ሴት ነኝ፣ በዚህም እኮራለሁ። ባሌ አሸዋውን ቁልቁል እንደሚለዋወጡበት ነፋስ በነጻነት እንዲዟዟርልኝ እፈልጋለሁ። ማድረግ ካለብኝ ደግሞ የደመናቱ የእንስሳቱና የበረሃው አካል መሆኑንም እቀበለዋለሁ። ብላቴናው እንግሊዙን ፍለጋ ሄደ። ስለ ፋጡማ ሊነግረው ፈልጓል። እንግሊዙ የሚኖርበት ድንኳን ደጃፍ ላይ የራሱን ብረት ማቅለጫ መስራቱን ሲያይ ተደነቀ። ማቅለጫው በማገዶ እንጨት የሚሰራ አናቱ ላይ ብርሃን አስተላላፊ ጠርሙስ ነገር ያለው ያልተለመደ አይነት ማቅለጫ ነው። በረሃው ላይ ያተኮሩት የእንግሊዙ አይኖች መጽሐፍ ሲያነብ ከሆኑት በላይ እጅግ ደምቀው ነበር። ይሄ የሥራው የመጀመሪያ ደረጃ ነው አለ። ድኙን ለይቼ ማውጣት አለብኝ። ለዚህ ደግሞ አይሳካልኝ ይሆን የሚል ስጋት ሊኖረኝ አይገባም። አብዩን ስራ ከመሞከር ቀድሞውን ያገደኝ ባይሳካልኝስ የሚለው ስጋቴ ነበር። አሁን
ከ10 ዓመት በፊት ላደርገው ችል የነበረውን ነገር እየጀመርኩ ነው። ሆኖም ሌላ 20 ዓመት ባለመቆየቴ ደስ ብሎኛል። እሳቱን ማገዶ መመገቡን ቀጠለ። ብላቴናውም ጀንበር እየጠለቀች የበረሃው ሰማይ ሐምራዊ እስኪሆን ድረስ እዚያው ቆየ። የበረሃው ዝምታ ለጥያቄዎቹ ምላሽ ይሰጠው እንደሆነ ለማወቅ ወደ በረሃው የመጓዝ ግፊት ተሰማው። የወሲሱን የቴምር ዛፎች ከእይታው ሳይርቅ ዞር ዞር አለ። ነፋሱም አዳመጠው። እግሩ ስር ያሉትን ድንጋዮች ተሰሙት። በየቦታው ሼሎችን አገኘና በረሃው ጥንት ባህር እንደነበር አስተዋለ። አንድ ድንጋይ ላይ ተቀምጦ ማሰላሰልም ጀመረ። የፍቅርን እሳቤ ከባለቤትነት እሳቤ ለይቶ በማሰብ ሞከረ። ሆኖም ሁለቱም ማለያየት ሳይሳካለትም ቀረ። ፋጡማ ግን የበረሃ ሴት በመሆኗ ሁኔታውን ይገነዘብ ዘንድ የሚረዳው ነገር ካለ ያ ነገር በረሃው ነው። ፋጡማ ግን የበረሃ ሴት በመሆኗ ሁኔታውን ይገነዘብ ዘንድ የሚረዳው ነገር ካለ ያ ነገር በረሃው ነው። ተቀምጦ እያሰበ ሳለ ከበላዩ እንቅስቃሴ መኖሩ ተሰማው። ቀና ሲል ጭልፊቶችን በጣም ከፍ ብለው ሲበሩም ተመለከተ። ውድ የኢትዮ ትረካ ቤተሰቦች አልኬሚስቱ ክፍል 11 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት